ሰላም እንዴት ናችሁ? ውድ የስፖርት ቻናል ቤተሰቦቻችን አዳሩን የተሰሙ እንደዚሁም የዝውውር መረጃዎችን ጨምረን መረጃ ይዘንላችሁ ቀርበናል። ሰብስክራይብ አድርጋችሁን ስትጀምሩ በአክብሮት እንጠይቃችኋለን። ምሽት ላይ የስፔን እና የቤልጅየም ጨዋታ ነበር። ስለሱ መረጃ የምናካፍላችሁ ነው የሚሆነው። እንደዚሁም አርጀንቲና ቅሬቷን እያቀረበች ነው የምትገኘው። ዓለም በሙሉ እኛ ዋንጫው እንድናሸንፍ አይፈልጉም፣ ዘመቻ ተከፍቶብናል እያሉ ነው የሚገኙት። ላሚኒያ ያማል ደግሞ ፈረንሳይ እኛን ሊፈሩን ይገባል ሲል እንደዚሁ ሀሳቡን ሰጥቷል። በእነዚህና በርካታ የዝውውር መረጃዎች እናነሳለን። እንደዚሁም የሜሲ መጫወት የመጀመሪያው ምርጫችን የሚሆነው የስፔን እና የቤልጅየም የምሽት ጨዋታ ነበረ። በዚህ ጨዋታ ላይ ስፔን ቤልጅየምን 2-1 በማሸነፍ ወደ ቀጣይ ዙር ማለፏን አረጋግጣለች። ቤልጅየም ድንቅ ብቃት ብታሳይም ተሸንፋለች። የቤልጅየም እንግዲህ በረኛ በተለይ በበረኛና በተከላካይ በኩል ከባድ ክፍተት እንዳለ ጭምር የሚያሳይ ነበር ጨዋታው። ሁለቱም ጎሎች የተቆጠሩት በበረኛና በተከላካይ ጥፋት ወይም ደግሞ ስህተትና መዘናጋት እንደሆነም ጭምር የተነገረው። ሁለቶቹ ጎሎች ሲቆጠሩ በረኛው የመለሳቸውን እና በኃይል ከረው ስለተመቱ በረኛው የተፋቸውን ኳሶች ነው እንግዲህ የስፔን ተጫዋቾች ጎል ያስቆጠሩት ማለት ነው። እና የተከላካይና የበረኛ ስህተት ነው ጎሎች የተቆጠሩት ተብሎ ብዙዎች ተናግረውበታል። በቀጣይነት የምንመለከተው አርጀንቲና ነው። አርጀንቲና እንግዲህ ዘመቻ ተከፍቶብናል፣ ዋንጫ እንድናሸንፍ ብዙዎች አይፈልጉም እያሉ ነው የሚገኙት። አርጀንቲና ውድድሩን አስደሳች ታደርገዋለች ሲሉ ሊዮኔል ስካሎኒ አሰልጣኙ ይፋ አድርገዋል። ከቅድመ ጨዋታ በፊት በሰጡት አስተያየት ነው የምሽቱን ጨዋታ ማሸነፍ እንፈልጋለን ሲሉ ሊዮኔል ስካሎኒ ይፋ አድርገዋል። ከዳኝነት ጋር በተገናኘም እንደዚሁ ሀሳባቸውን በሰፊው አካፍለዋል ነው የደረሰን መረጃ የሚያሳየው። ሌላ የኢትዮጵያ ሴቶች ከ17 ዓመት በታች ብሔራዊ ቡድን 90 ደቂቃ ብቻ ነው የቀረው። ባለፈው 2-1 መሸነፉ ይታወቃል። አሁን ዛሬ ጨዋታው 9 ሰዓት ተኩል ላይ ይደረጋል በአበበ ቢቂላ ስታዲየም። እሱን የሚያሸንፉ ከሆነ ወደ ቀጣይ ዙር ማለፋቸው ይረጋገጣል የተባለው እንግዲህ ሰን ላመንስ ድንቅ ግብ ጠባቂ ነው ሲል በሜዳው የደረሰባቸውን ሽንፈት እንግዲህ ያው ጨዋታውን በማድረግ አልፈውታል። የቤልጅየም ግብ ጠባቂ ቲቦ ኮርትዋ ለቡድኑ አጋር ያለውን ድጋፍ ከጨዋታው መጠናቀቅ በኋላ ሰጥተዋል። ቲቦ ኮርትዋ በጨዋታው ባጋጠመው ጉዳት በሰን ላመንስ ተቀይሮ ለመውጣት ተገዶ ነበር። እናም ያው ሰን ላመንስም ጎል ያው ተቆጥሮበታል። ነገር ግን ድንቅ ብቃቱን አሳይቷል ሲል ድጋፉን ሰጥቶታል። ፈረንሳይ መፍራት ካለባት እኛን ትፍራ ሲል ላሚን ያማል ገልጿል። ጨዋታው ኮከብ በመባል የተመረጠው ላሚን ያማል ስለ ቀጣዩ ጨዋታ አስተያየቱን ሰጥቷል። ከዚህ ቀደም ፈረንሳይ ከውድድሩ እንዲወጡ ማድረጉን ያነሳው ያማል ፈረንሳይ መፍራት ካለባት እኛን ትፍራን ሲል ላሚን ያማል ሀሳቡን ሰጥቷል ነው የተባለው። በዓለም ላይ ካሉ ምርጥ ተጫዋቾች አንዱ ሜሮኒ ነው ሲል የስፔን ብሔራዊ ቡድን ዋና አሰልጣኝ ሉዊስ ዴላን ፋንቲ ግብ አስቆጠራቸውን ሚካኤል ሜሮኒን እንደዚሁ አድንቋል። የአርሰናል ተጫዋች እንደሆነ ይታወቃል። ሜሮኒ ብዙ ጥንካሬዎች አሉት የሚሉት አሰልጣኙ በዓለም ላይ ካሉ ምርጥ ተጫዋቾች አንዱ ነው ሲሉ ነው የስፔን አሰልጣኝ ይፋ ያደረጉት። የአሸናፊነቷን ጎል የሚያስቆጠረው እሱ እንደሆነ ይታወቃል። ስፔን ወሳኝ ተጫዋች ሚካኤል ሜሮኒ ለሀገሩ ግልጋሎት በሰጠባቸው ጨዋታዎች ቁልፍ ሚና እየተጫወተ ይገኛል ሲል የስፔን በአስፈላጊው ሰዓት የሚገኘው ሚካኤል ሜሮኒ ነው ሲሉ ገልጸዋል። ተቀይሮ ነው የገባው። በ86ኛው ገብቶ በ88ኛው ጎል ማስቆጠሩ ነው የተነገረው። 119ኛ ደቂቃ ጀርመንን ከዩሮ 2024 ውድድር ውጭ ያደረገው ግብ እንደዚሁም 92ኛ ደቂቃ ላይ በጥሎ ማለፍ ፖርቹጋልን ከውድድር ያሰናበታት ጎል እንደዚሁም በ88ኛው ደቂቃ ላይ ቤልጅየምን ከውድድሩ ውጭ ያደረጋት ጎል ሚካኤል ሜሮኒ በዛሬው ጨዋታም ተቀይሮ ከገባ በኋላ 117 ሴኮንዶች በኋላ ወሳኟን ጎል ስፔንን ወደ ቀጣይ ዙር ይዟት ያለፈውን ጎል አስቆጥሯልና ለስፔን ትልቅ አበርክቶ ሰጥቷል ነው የተባለው። በቀጣይነት የምንመለከተው እንግዲህ የሴኔጋሉን አጥቂ ሴዶ ማኒ ነው። ሴዶ ማኒ ከክለቡ ውጭ ወይም ደግሞ ከብሔራዊ ቡድን አገልግሎት እንደማይሰጥ ይፋ አድርጓል። ከብሔራዊ ቡድን ራሱን ማግለሉን ነው ይፋ ያደረገው። እናም እንግዲህ ሴዶ ማኒ በቀጣይ በብሔራዊ ቡድን እንደማይመለከቱትም ጭምር ነው ይፋ ያደረገው። ለሀገሩ በርካታ አበርክቶችን ያለኝን ሁላ ሰጥቻለሁ፣ ነገር ግን ካሁን በኋላ ለሀገሬ እንደማልጫወት ማሳወቅ
እፈልጋለሁ ሲል ይፋ ማድረጉም ጭምር ነው የደረሰን መረጃ የሚያሳየው። ሌላው መረጃችን የሚሆነው ከምሽቱ ጨዋታ ጋር በተገናኘም እንደዚሁ አዳዲስ መረጃ የሚወጣ ካለ ይዤላችሁ ነው የሚሆነው። ለአሁኑ ይህን ይመስላል መረጃችን። መልካም ቆይታ። በቀጣይነት የምናየው ደግሞ የእስራኤልን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ነው። ቤንጃሚን ኔታንያሁ አርጀንቲናን ድጋፍ እንደሚሰጡና የአርጀንቲና ደጋፊ እንደሆኑ ይፋ አድርገዋል። ባለፈውም እንደዚሁ የአርጀንቲና ደጋፊዎች የእስራኤልን ባንዲራ ይዘው መታየታቸው ምናልባትም ለዚህ አንዱ ማሳያ ነው ተብሎ እየተነገረ የሚገኘው። ምን ሀሳብ አስተያየት አላችሁ? መልካም ቆይታ